Arti Asraflife Official YouTube channel subscribe, like, share, comment በማድረግ ቤተሰብ ይሁኑ። ሰላም ሰላም ተወዳጆች እንዴት ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነኝ። እሺ ሀብቴ ኦፊሻል በድጋሚ እንኳን ደህና መጣችሁ። ከባለፈው እንደቀጠለ ወደዛው እንሄዳለን። ምንም የምናቆየው ነገር አይኖርም። ፈጠን ያለ የመጀመሪያው ኢንቪቴሽን አይታችኋል። ከዛን ዛሬ ሬጂስትሬሽን ነው የምናየው። ቀጥታ ባለፈው ያሳየኋችሁ ሊንክ ይላካል። ከዛን በኋላ ያንን ሊንክ ምንድን ነው የምናደርገው? ኮፒ አድርገን ከዚህ ላይ ወደዛ መሄድ አይደለ ያልኳችሁ። ኦኬ ከዛን በኋላ ይህንን ሊንክ ኮፒ እላለሁ። ምንድን ነው የማደርገው? ኮፒ ሊንክ የሚለውን እዚህ ጋር ነካለሁ ማለት ነው። ሶሪ ስለላኩኝ እንደዚህ የሚለው አንዴ ላጥፋው እንዳይረብሻቸው፣ አንዴ ላጥፋውና አጠፋሁኝ። ከዛን ኮፒ አድርጌያለሁ ማለት ነው። ኮፒ ያደረግኩኝ ከዛን ወዴት ነው የሚሄድ? ወደ ጉግል ነው የሚሄድ። ሶሪ አንዴ ወደ ጉግል ልሂድ እና እዚህ ጋር ጉግል አለ። ከፈለኩኝ እዚህ ጋር ኤጅ አለ ብራውዘር ማለት ነው። ኢንተርኔት ራሱ የሳምሰንግ አለ። ጉግል ላይ ልሂድ እኔ ቀጥታ ጉግል ላይ ነካለሁ። ከዛን በኋላ ምንድነው የማደርገው? ዩአርኤልዋን እዚች ጋር ዩአርኤል ቦታ አለ። እዚህ ጋር ሰርች የሚል ቦታ ላይ አንዴ ነካ አድርጌ ታካ አድርግና ጫን ብዬ ይዝና ከዛን ምንድነው የማደርግ? እዚህ ጋር ፔስት የምትል ምልክት የለችም፣ እቺን እነካለሁ ማለት ነው። እቺን ፔስት እላለሁ። ከዛን በኋላ ምንድነው የማደርገው? ኪቦርድ ላይ ታች ሰርች ማድረጊያ ትኖራለች። እቺ ሰርች በተነች ሁሉ ጊዜ እሷን ነካ አድርጋታለሁ። ልክ እንደዚህ ይመጣል ማለት ነው። እንዲህ ያለ ኢንተርፌስ ይመጣል። ከዛ ምንድነው እዚህ ጋር ዳውንሎድ ኢሚዲየትሊ የሚል ይመጣል። ከዛን እዚህ ጋር ኢንቪቴሽን ጊፍት የሚል አለ። ቀጥታ ከኔ ጋር አታች ያደርጋል ማለት ነው። ስለዚህ ዳውንሎድ እላለሁ። ከዛን ወዴት ይወስደኛል? ወደ ፕሌይ ስቶር ይወስደኛል ማለት ነው። ይህንን አንኢንስታል አድርጌ ነው የማሳያችሁ። አንኢንስታል አድርጌ አጥፍቼ ነው ድጋሚ የማሳያችሁ እናንተን ለማሳወቅ። ኦኬ ኢንስታል እያደረገ ነው። ኦኬ ጨረሰ። ከዛን በኋላ ምንድነው የምናደርገው? ኦፕን እንላለን ማለት ነው። ከፈለግን በዚሁ በራሱ ኦፕን ማድረግ እንችላለን። ከዛ ውጭ ግን ወደ ዴስክቶፕ ሄደን አፕሊኬሽኑ የወረደውን አፕሊኬሽን እዚህ ጋር አለ። ያው የወረደው አፕሊኬሽን አለ መክፈት እንችላለን። እንከፍታለን። ሁለት መክፈቻ መንገዶች አሉ። አሳያችኋለሁ። ሁለት መክፈቻ መንገዶች አሉ። በፌስቡክ እና በጉግል እንዴት እንከፍታለን ለምትሉ ማለት ነው። ስትከፍቱ እንዴት ነው የምንከፍተው? ወንድ እንዴት ነው፣ ሴት እንዴት ነው የሚለውን በዛው ከመንገድ አሳያችኋለሁ። ኦኬ በዚህ መንገድ መጥቷል። ሁለት መንገዶች አሉ፣ ጉግል እና ፌስቡክ ማለት ነው። ከዚህ በታች ደግሞ ሌላ ተጨማሪ ምን አለ ካላችሁኝ፣ እዚች ጋር ቀስት ምልክት ያለችበት ጋር ምን አለ? በፊት የነበረ አካውንት ለመክፈት ሶስት መንገዶች አሉ። የመጀመሪያው በአይዲ ነምበር፣ ሁለተኛው ኮንታክት በስልክ ቁጥር፣ ሶስተኛው በኢሜል አይዲ መግባት ማለት ነው። ሳይኒን ማድረግ ማለት ነው። እነዚህ ሁለቱ አሉ። ሌላው አግሪመንት ነው። እዚህ ጋር ውል የምንፈራርምበት ወይም የምንዋዋለው እዚች ስር ነው። እዚች ጋር ራይት እናደርጋለን። ነካ አድርገን ይኸው አበራሁኝ ማለት ነው። እዚች ጋር ሰማይ በርታለች። አግሪመንት ይሄ ነው። ኦኬ እዚሁ ላይ ጨርሰን እንሄዳለን። ከዛን ቀጥታ ምንድነው የምናደርገው? ጉግል ላይ አሁን ጉግል ላይ ከፍታለሁ ማለት ነው። ኦኬ ጉግል እንደዚህ መጣለኝ። ከዛን ያልተከፈተ አካውንት እፈልግና እናንተን ለማሳየት ባልተከፈተ አካውንት ላሳያችሁ። እሺ ባልተከፈተ አካውንት ላሳያችሁ። እሺ ጉግል ከመጀመሪያው ጀምሮ ጉግል ክሬት ማድረግ ለዚህ ስራ ሲባል ለብቻው ጉግል ክሬት ማድረግ ላሳያችሁ። አንዴ የቱ ጋር ነው ክሬት የማደርገው? እዚህ ጋር ታች አድ አናዘር የሚል አለ። እሱን ነካና ክሬት አድርጋለሁ ከፈቀደልኝ ማለት ነው። ከዛን አሻራዬን ይጠይቃል። ይጨልማል እናንተ ጋር ምናልባት አሻራ ይጠይቀኛል። አስገባለሁ አሻራ። ኦኬ ከዛን መክፈቻው ቦታ እዚህ ጋር ካለ ሳይኒን ማድረግ ነው። ከሌለ ደግሞ አዲስ ከሆነ ክሬት ነው የምናደርገው። እኛ የፈለግነው አዲስ ክሬት ማድረግ ነው። ለእናንተ ከዛ ጀምሮ ስለሚጠቅም በዛ መንገድ ላድርገው። ክሬት የሚል ይመጣል። ከዛን ሁለት መንገዶች አሉ። ፎር ቢዝነስ እና ፎር ፐርሰን የሚል ይመጣል። ለፐርሰን ኖርማል በፐርሰን እንሂድ። ከዛን በኋላ እዚህ ጋር ዩዘር ነው የሚላል። ኦኬ ሀብቴ ማይክ የሚል መጥቷል። ኦኬ እስቲ ለማንኛውም ለ12 ብያለሁ። ጀንደር ሁሉ ጊዜ ጀንደር ሲሞላ ጥንቃቄ አድርጎ። ያው ሜል ነው፣ ለወንድ ሲሆን ሜል ነው፣ ለሴት ፊሜል ነው። ማታውቁ ትኖራላችሁ በዛ መንገድ ስለምትከፍቱ ብዬ ነው ብዙ ጊዜ በስህተት። ኦኬ ዴት እዚህ ጋር ዴት አለ፣ መንዝ አለ፣ ይር አለ። ስትሞሉ እዚህ 2 ዲጂት፣ እዚህም 2 ዲጂት፣ እዚህ ላይ ስትደርሱ 3 ዲጂት ነው የምትሞሉት። እዚህ ላይ ቀን ለምሳሌ 11 የሆነ ወር ቅር እንዳይለው። ከዛን እዚህ ጋር 2000 3 ዲጂት ወር 4 ዲጂት 2000 ሲሆን 4 ዲጂት ሶሪ። ከዛን ይሄን ሞላው ማለት ነው። ከዛን በኋላ ከ18 ዓመት በላይ ይሆናል ማለት ነው። 25 ዓመት አይደል? አሁን ያለንበት 25 ስለሆነ 25 ዓመት። ኦኬ ኔክስት እንላለን። እኒሃው ሀብቴ 11 69 የሚል መጣ ነው። አልፈልግም፣ ኢሜል አልተስማማኝም፣ አልተመቸኝም የሚል ሀሳቤ ሲኖረኝ ምንድነው የማደርገው? ክሬት ዩር ኦውን ጂሜል አድረስ። ይህንን እነካለሁ። እዚች ጋር እነካና እዚህ ጋር መጻፍ እጀምራለሁ። መጀመሪያ ያሉትን ያመጣልኛል። እኔ ግን እዚህ ጋር ክሬት የሚል እነካና እጀምራለሁ። ያው ሀብቴ 12 ኤል ኤም ካለ ኦኬ ይህንን ኤግዚስት የሚል ይመጣል። ከሌለ ደግሞ ይቀበለኛል ማለት ነው። ሀብቴ 12 የሚል ነካው። ከዛ ኔክስት እላለሁ። ከሌለ የለም ማለት ነው፣ ተቀበለኝ። ስለዚህ እዚህ ጋር ስትሮንግ ፓስወርድ ክሬት አደርጋለሁ። ምን አይነት ፓስወርድ? እንዴት ነው ክሬት የሚደረገው? አንድ ካፒታል፣ አንድ ስሞል፣ አንድ ካፒታል፣ ራንደምሊ የሆነ ቁጥር
ኦኬ ለምሳሌ እኔ ኤች ካፒታል፣ ኤ ስሞል፣ ቢ ካፒታል፣ ቲ ስሞል፣ ኢ ካፒታል። ከዛ ምንድን ነው የማደርግ ሌላው ከነምበሮች እና ከካራክተሮች ውስጥ የተለያዩትን ቁጥር ራንደምሊ ቁጥር እጠቀማለሁ። ለምሳሌ 7 ቆይ ከካራክተሮች ነጥቦችን ልውሰድ። ነጥብ ነጥብ ከዛን ሃሽታግ ከዛን ነጥብ ከዛን 7 ከዛን ስታር ከዛን 12 አያችሁ ስትሮንግ አደረግኩኝ ማለት ነው። ይህ በዚህ መንገድ ሄደ። ከዚህም የተለያዩ ቁጥሮችን መጠቀም ይቻላል፣ ችግር የለም። በዚህ መንገድ ስትሮንግ አደረግን። ከዛ ምንድነው ኔክስት ከዛን እንደዚህ ቁጥር አስገባ ይላል። ባካፕ እኔ ቁጥር አሁን ስለማልፈልግ አልፈዋለሁ ማለት ነው። ቁጥር አስገባ ሲለኝ ይህንን አልፈልግም፣ ቁጥር አላስገባም። እዚህ ጋር ስኪፕ የምትላለች ስኪፕ ብዬ እሞላለሁ ማለት ነው። ስኪፕ ከዛ እንደዚህ ይመጣል። ያው ሀብቴ 12 የሚል ኢሜይል አዲስ ክሬት አደረግን ማለት ነው። ከመጀመሪያ ጀምራችሁ እንድትሄዱ ፈልጌ ነው። ብዙዎቻችሁ የላችሁም። ከዛ አንግል ነው የነበረውን ዝም ብላችሁ ፓስዋርድ የሌለውን አካውንት ነው ይዛችሁ የምትጓዙትና ይህንን መንገድ ለማስተካከል ያህል ነው። ፓስዋርዱን ግን ስክሪን ሹት አድርጋችሁ ወይም ደግሞ በወረቀት ላይ ጽፋችሁ መያዝ አለባችሁ። የኔን ሴቭ እንዴት እንደማደርግ ታያላችሁ፣ ትከተሉኛላችሁ። ኔክስት ላለው ከዛ እንደዚህ ይመጣል። ፕራይቬሲ ኤንድ ተርምስ የሚል ይሄ ብዙ ረዥም ጽሁፍ ነው። ጊዜ ሲኖራችሁ አንብባችሁ ያለው ነገር እንዴት ምን እንደምታደርጉ እኔ አሁን ለእናንተ ስለሆነ ፈጠን ፈጠን ብዬ እሄዳለሁ። ከዛ አግሪመንቱን ወይ ስምምነቱን እቀበላለሁ። አግሪ ይላለሁ ማለት ነው። አግሪ ይላለሁ። ኦኬ አግሪ ይላለሁ። ልክ እንደዚህ እየፈለገ ነው እንዴ ባይንድ እያደረገ ነው። ኦኬ ጉግል ሰርቪስ የሚል ይመጣል። ከዛ እንደዚህ መጥቷል። አለው ጉግል ቱ ሳይን ዩር ኢን ፖፖ ላይቭ ይላል። ኦኬ ከዛ ኢሜይልን አዲስ ክሬት የተደረገው ኢሜይል መጥቷል ማለት ነው። ስለዚህ በዚህ አካውንት ጉግል ልትከፍት ትወዳለህን ይላል። አው ባይ ኮንቲኒው ጉግል ዊል ሼር ዩር ኔም ኢሜይል አድረስ ኤንድ ፕሮፋይል ፒክቸር ዊዝ ፖፖ ላይቭ ሲ ፖፖ ላይቭስ ፕራይቬሲ ፖሊሲ ኤንድ ተርምስ ኦፍ ሰርቪስ ይላል። ይህንን አግሪመንቱን ወይም ውሉን መስማማታችንን ቅድም እንደገለጹላችሁ እንቀበልና ምን እናደርጋለን እንገባለን ማለት ነው። ተስማምተናል ብለን አያችሁ። ልክ በዚህ መንገድ ይመጣል። ያውን የብዙዎቻችሁ ስህተት የሚፈጸመው ሴቶች እዚህ ጋር ትሞላላችሁ። ስህተት በስህተት እንዳትሞሉ። ይህ የወንድ ቦታ ነው። ወይም ደግሞ ከለር እቺ ወርልድ በአጠቃላይ ግሎባል ከለር ሲምቦል ወይም ደግሞ የከለር አይነት የጾታ ነው። የወንድ ሲሆን እቺ ውሃ ሰማያዊ፣ የሴት ሲሆን ፒንክ ነች። በዚህ መንገድ ይሄኛው የወንድ ነው። በዚህ የምትሞሉ አላችሁ፣ እንዳትሞሉ። በስህተት እንዳትሞሉ። የእናንተ እዚህ ጋር ነው ሴቶች። አብዛኛው ጊዜ ሴቶች የምትሳሳቱት ይህንን ስለሆነ ነው። ከተሳሳታችሁ በኋላ ስቃይ ነው። ሌላ ኢሜይል ክሬት ማድረግ ነው። ከዛ ውጭ ደግሞ ምንድን ነው ካውንትሪ እዚህ ጋር አለ። እዚች መሀል ላይ ካውንትሪ አለች። ካውንትሪ ምርጫ አለ። ዩዘር ኔም እዚህ ጋር ዩዘር ኔም አለ። እዚህ ጋር ዴት አለ። ዴት ከ18 ዓመት በላይ ከዛም ፕሮፋይል አለ። እነዚህን ሁሉ ማሟላት አለባችሁ። እነዚህን ካላሟላችሁ ከዚህ አታልፉ። መጀመሪያ ላይ ኦኬ እኔ ወንድ ላይ ስላለኝ አካውንት በሴት ልክፈት እናንተን ለማሳየት ያሉ ነገሮችን ለማሳወቅ ቀጣይ ቪዲዮ ስሰራ ስለ ሪዋርዶችና ስለ አንዳንድ ቲፖችን እነግራችኋለሁ። ስለ እናንተ አሁን እዚህ ውስጥ ስቲል ኒድ የምትሉ ወይም ደግሞ የላይቭ ታስኩ ደረጃ ሌብልን ስቲል ኒድ ትላላችሁና እሱ ስቲል ኒድ የሚባለው ነገር በዛው እሰራላችኋለሁ። ስቲል ኒድ የሚባል የለም፣ ማለትም የሚያስፈልግ ማለት ነው። እና ቀጥተኛ ትርጉሙ የሚቀርሽ ወይም የሚቀርህ ስቲል ኒድ አሁንም የሚፈለግ ካንቺ የሚጠበቀው ማለት ነው። እና ለምንድን ነው የሚጠበቀው ሲባል ሌብል አይ ለመግባት ይህን ያህል፣ ሌብል ኤች ለመግባት ለምሳሌ ሌብል አይ ለመግባት 150 ሺህ ፖይንት ይጠበቅብሻል፣ ሌብል ኤች ለመግባት 300 ሺህ ይጠበቅብሻል የሚል ነው። እና እሱን እሰራላችኋለሁ። አሁን ኦኬ ሴት ላይ ሞልች ያለው ጾታ በርቷል ማለት ነው፣ በርቷል። ከዛ ምንድን ነው የሚያደርገው? እድሜ ሴቶች ይቀሽባሉ ይላሉ ብዙ ሰዎች ይላሉ። እኔ አላልኩም አልወጣኝም። ሰዎች ሲሉ ሰምቼ ነው። እና ሰዎች ሲሉ ሰምቼ ነው። 2005 ላድርገው። እሺ ይሁንላቸው እና 2000 ላድርግ። እሺ ከዛን የሆነ ወር ደግሞ እንደዚህ አንደኛው ቀር እንዳይለው ዝም ብዬ እንደዚህ ላድርገው። ኦኬ ሶሪ 3ኛ ወር ላድርገው። እንዲሁ በቅርቡ ሃፒ በርዝዴይ ብሎ የሆነ ነገር ቢሉ ኦኬ። ከዛን ቀን ደግሞ እንደዚህ ልምላ ከዛን እዚህ ጋር ጨረስኩኝ ማለት ነው። ስለዚህ አሁን ይሄ 20 ዓመት የሞላት ሴት ልጅ እድሜ ያድርግ ማለት ነው። ከዛን ኦኬ እዚህ ጋር ታች ምን አለች? ካውንትሪ አለች። ካውንትሪ ጋር ነካ አድርግና ኢትዮጵያ ሳይሆን መምረጥ ያለብኝ ሌላ ሀገር ሳውዲ ምናምን መምረጥ አለብኝ። ኦኬ ፈረንሳይ ልምረጥ። እንዲያው ሌላ ሀገር ለምን አልመርጥም? ፈረንሳይ ወይም ደግሞ አሜሪካ ዩኤስኤ። እዚህ ጋር አልፋቤቶች አሉ እዚህ ጋር። ከዛን እዚህ ዩ ላይ ሄጄ ልምረጥ። ዩናይትድ ስቴትስ ኦፍ አሜሪካ ኦኬ። ወይም ደግሞ ግሬት ብሪቴን ካለ ዩኬ ማለት ነው። ወይም ደግሞ ዩናይትድ ኪንግደም ዩኬንም መምረጥ እችላለሁ። ኦኬ እንግሊዝ ልበል ዝም ብዬ ያው እንግሊዝ አድርጌያለሁ። በቃ ያው እንግሊዝ ኤምባሲ እንኳን እንላለን ማለት ነው። ኦኬ ይህንን ማን ብዬ ስም ክሬት ላድርግ? ስም ማን ብዬ ክሬት ላድርግ? ኦኬ አመለ ወርቅ። ኦኬ ቀጣይ ፕሮፋይል ነው። ፕሮፋይል ምንድን ነው የምናደርገው? ፕሮፋይል ነካ እናደርግና ከጋለሪ ውስጥ ፎቶ እናመጣለን።
ከዛን እዚህ ጋር ፕሮፋይል ነካ እናደርጋለን። አንዴ ነካ ስናደርግ እንደዚህ ይመጣል። ከዛን ኢንሰፊሽንት ፐርሚሽን ይላል። ፐርሚሽን መስጠት ያስፈልጋል። በቂ ፐርሚሽን የለም እንደዚህ ይላል። ከዛን ምንድነው የምናደርገው? የመጀመሪያው ላይ ዋይል ዩዚንግ አፕ የሚል ይመጣል። ነካ እናደርጋለን። ከዛ ነካ አደረግን። ከዛ እንደዚህ ድጋሚም አሎ የሚል ይመጣል። አሎ የሚል ይመጣል። አሎ ሊሚትድ አክሰስ የሚል አለ አይደለ? ይኸው ሊሚትድ አክሰስ የሚል አለ። አሎ ኦል የሚል አለ። አሎ ኦል የሚል እነካለሁ። ከዛን ፒክቸር መረጥኩኝ። ኦኬ አይ ላቭ ዩ ማም የሚል አለ። ከዛን ይሄንን ኦኬ ላለሁ ማለት ነው። አይ ላቭ ዩ ማም የሚል ነካሁኝ ማለት ነው። ጨረስኩኝ። ከዛን እዚህ ጋር የቀረኝ ምንድነው? ሰሚት ማድረግ ነው። ሰሚት አያችሁ። ይኸው ከዛን ስትጨርስ ይቺን ነገር ታገኛለህ። አርነት ታደርጋለህ 10,000 ወይም $10 ወይም ደግሞ 100,000 ፖይንት አርነት ታደርጋለህ። እስከሱ ማለት መጓዝ አለ መስራት አለብህ ይላል። ያው የመጀመሪያውን ሌብል ሲያሳይ ማለት ነው። እዚች ጋር ሌብል አለች። ኋላ ላይ ስቲል ኒድ የሚሏት ጉድ እዚህ ጋር ትመጣለች ማለት ነው። አርን ላለው ከዛን በኋላ አርን ላለው በምን መንገድ አርን እንደማደርግ እዚህ ጋር ይናገራል። ያው እዚህ ጋር ኮምፕሊት ፌስ አውተንቲኬሽን ዊዚን 24 ሃውርስ ይልና ወን ፖይንት ይልና ስንት ይላል? 100 ሲባዛ ይላል እስከ 10,000 ድረስ ማለት ነው። ከዛን ስታርት ላይቭ ወን ፖይንት ሲልና እንደዚሁ 200 ማለትም 200 ሲባዛ ይላል። ይሄም ደግሞ 20,000 ፖይንት እርን አድርጋለሁ ማለት ነው። ይህንን የመጀመሪያውን ስቴፕ መወጣት ያስፈልጋል። ፌስ አውተንቲኬሽን ሰጥ በዚህ መንገድ ቀጥታ ወደ ኔክስት ስቴፕ እንሄዳለን። ላለመቆየት ፈጠን ብዬ ልለፍ። ኦኬ ይህንን ኔክስት ላድርገውና ቀጥታ ወዴት ነው የሚሄደው? ወደዚህ እመጣለሁ። ወደ ፕሮፋይል የመጣው ዩዘር ኔሜን ቅድም እዛ ጋር ስቀይር የነበረውን እዚህ እሱ ቀጥታ እንዳለ ነው ያስቀመጠው። ሀብቴ ብሎ ነው ያስቀመጠው አይደለ? ይህንን ኤዲት ማድረግ አለብኝ። ኦኬ ኤዲት ማድረግ አለብኝ። ነገር ግን ምንድነው የፈለኩት እኔ መጀመሪያ የሚያስፈልገኝ ምንድነው? ፌስ አውተንቲኬሽን ነው የመጀመሪያ የሚጠይቀን። ይሄም ኦት የሚል አለ እዚህ ጋር ኦት የሚለውን ነክተን ነው የምንሞላው። ኦት የሚል ነክተን ነው የምንሞላው። ይሄንን ማለት ነው እዚህ ጋር ኦት የሚል ነክተን እንሞላለን። ከዛ ውጭ በምን መንገድ እንሞላለን? እዚህ ጋር ከታች ባለፈው በሰራሁት ቪዲዮ አሳይቻችኋለሁ። ይሄንን ላይቭ የሚለውና ይሄንን ደግሞ ፓርቲ፣ ይሄ የፖስት ማድረጊያ ኢንተርፌስ ነው። ይሄ ሜሴጅ ነው። ይሄ ፕሮፋይል ነው። በዚህ መንገድ መጀመሪያ ላይ ያለውን ላይቭ የሚለውን እነካለን ማለት ነው። ላይቭ የሚለውን እነካለን። ይሄንን እነካለን። ከዛ እነካ አደረኩኝ። ከዛ እንደዚህ ይመጣል ማለት ነው። ሰዎች ተደርድሮ ይመጣሉ። ምንም ፎሎ ያደረኳቸው ሰዎች የሉም። ሶ እዚህ ጋር ላይቭ የሚል አለ። ቀይ በቀይ ሆነ። ከለር ልቀይር፣ ሶሪ ሰማያዊ ላድርገውና እስቲ ልሞክር። ኦኬ እዚህ ጋር ያው ላይቭ የምትል አለች። እቺን በተን እነካታለሁ ማለት ነው። እቺን በተን እነካታለሁ። ከዛ ላይቭ ለመግባት ስሞክር መጀመሪያ ላይ ምንድነው የሚለው? እሺ ካሜራ አበራው። ኦኬ መጀመሪያ ላይ ምንድነው የሚጠይቀኝ? ፕሊዝ አፕሎድ ክሊር ፎቶስ ኦፍ ዩርሰልፍ፣ በቃ ራስን የሚገልጽ ፎቶ ለጥፍ ይላል። እሱንም ደግሞ ምንድነው የሚለው? አቮይድ ከቨር፣ እንዲሁም ኪፕ ኢናፕ ላይት፣ ከዛን ማይነር አር ፕሮሂቢት። ይሄ 18 ዓመት ያልሞላው ሰው እዚህ ውስጥ እንትን መሆን የለበትም ያግዳል። የእድሜ ገደቡን ያለፈ መሆን ያስፈልጋል የሚል ህግ አስቀምጧል። ኦኬ ከዛን መጨረሻ ላይ ምንድነው የሚለው? አፕሎድ ዩርሰልፍ የሚል ያስቀምጣል። ፎቶ የራስህ ነው የሚለውና ይህንን ከሞላችሁ በኋላ ነው የምታልፉት። ከዛን ምንድነው የማደርገው? እሱን እነካለሁ። ራሴን የሚወክል ጥራት ያለው ፎቶ አኖራለሁ ማለት ነው። ፎቶ አኖራለሁ። ያ ማለት ደግሞ ምንድነው? ሁለት ሰው ያለበት አይቻልም። እንዲሁም ደብዘዝ ያለ አይቻልም። ጽሁፍ ያለበት ማስታወቂያ ያለበት አይቻልም። የራስ ጥርት ያለ ፎቶ ቢቻል በዛችው ቀን መነሳት፣ ባይቻል ደግሞ ከዚህ በፊት የተነሳችሁ ጥራት ያለው ፎቶ ማኖር። ምን የምታደርጉበት? አሻራ ስትሰጡ የሚመጣውን ማለት ነው። ትክክለኛ አሻራ ስትሰጡ የሚመጣውን ፎቶ ታኖራላችሁ ማለት ነው። ኦኬ አሁን እኔ አሻራ ስለማልሰጥ ወደ ኋላ ልውጣና ያለው ነገር እየጨረስኩ ነው። ቀጥታ እዚህ ጋር ይኸው ሎጊን ማለቴን እዚህ ጋር በምን ስልክ ሎጊን እንዳደረግኩት ያሳየኛል ሴቲንግ ላይ ማለት ነው። አንድ ላይ እንከታተል። እቺን እዚህ ጋር ክሊር ቼክ የሚለውን እንንካውና ምን ስልክ ላይ እንደገባው በስንት ሰዓት እንደገባው መቼ እንደገባው ይኸው ያሳየኛል። ይኸው ላስት አክቲቭ ታይም ይልና 20 25 2 15 00 32 54 32 ደቂቃ ከ54 ሰከንድ መቼ? ከምሽቱ 6 ሰዓት በኋላ ማለት ነው። ኦኬ ከሌሊቱ ማለት ነው። ሎንግ ታይም ይልና የቆየሁበትን ጊዜ በዛው ይናገራል። ኦኬ ስልኩን አይነት ይናገራል። አንድሮይድ ይላል። አንድሮይድ ስልክ ላይ እንደሆነ ያስረዳል ማለት ነው። ከዛን ወደ ኋላ ያወጣለሁ። እሺ ይሄንን ጨረስን። ከዛንስ ሌላኛው ኦፊሻል አናውንስመንት አለ። ኦፊሻል አናውንስመንት ምንም ማስታወቂያዎች ያለፉት ክሎዝ የተደረጉ አሉ፣ ስራ ላይ ያሉ አሉ። ይህንን ይመስላል። ከዛንስ ወዴት እንሄዳለን? ወደ ሴቲንግ። እዚህ ጋር ዩዘር ኔም እና ፎቶ እንዴት አፕሎድ እንደምናደርግ አሳያችኋለሁ። አንዴ ፈጠን ያለ እሱን አሳይቼ እዘጋለሁ የዛሬው። ነክቻለሁ። ከዛ ስነካ እንደዚህ አይ ላቭ ዩ ማም የሚል ይሄ ይመጣል። ከዛን ዩዘር ኔም ማስተካከል አለብኝ አይደለ? በሀብቴ ነው ያለው። ካውንትሪ አልቀየረም፣ እንግሊዝ ነው ያለው። ኦኬ አሁን ችግር የለበትም፣ አሪፍ ላይ ነው ያለው። በዚሁ አጋጣሚ ደግሞ የምነግራችሁ ሌብሎች አሉ። ሁለት አይነት ሌብሎች አሉ። እዚህ ጋር የምታያቸው ሁለት አይነት ሌብሎች አሉ። ይሄ የኮይን ሌብል ይባላል። ዌርዝ ሌብል የሚለው ኮይን ብዛት ያንቀሳቀስንበት ከዜሮ ጀምሮ እስከ 200 ቢሊዮን ድረስ ወይም ደግሞ እስከ 170 ምናምን ቢሊዮን ድረስ ያለ ኮይን ብዛትን የሚወክለው ይሄንን ነው። ይሄ ደግሞ እርን የምናደርጋት ተከፋይ የምንሆንባት የፖይንት መጠን ያስረዳል ማለት ነው። እቺ የፖይንት መጠንን ታስረዳለች ማለት ነው። እቺኛው ላይቭ ስትሪም ሌብል የሚለው ፖይንት መጠን ያስረዳል። ተጨማሪ ጊፍት ጋለሪ ምናምን አለ እዚህ ጋር። ጊፍት ጋለሪ ላይ ጊፍቶችን በመግዛት በመሙላት በዚህ ስታልፉ ባጆችን ታገኛላችሁ። ፋንስ ክለብ የደጋፊዎች ወይም ደግሞ እኛን ሰፖርት የሚያደርጉ ሰዎችን ነው። ራንክ ላይ ያሉ ሰዎችን ፋንስ ክለብ ላይ ያሉትን ፐርሰናል ኢንፎርሜሽን ስለራሳችሁ እዚህ ጋር ገለጻ የምታደርጉበት ሪፕሬዘንት የምታደርጉበት መንገድን የምጽፉበት ቦታ ነው። እዚህ ላይ ገብታችሁ መጻፍ ትችላላችሁ። እኔ ይሄንን እሰራለሁ ብላችሁ መጻፍ ትችላላችሁ ማለት ነው። እሱን ለማድረግ መጀመሪያ ምንድነው የምታደርጉት? ከላይ እርሳስ ምልክት አለች፣ እዚህ ጠግ ላይ ትታያችሁ ይሆናል። እዚህ ጋር እርሳስ ምልክት አለች፣ እሷን ነካ አድርጋለሁ። ኦኬ ከዛን በኋላ ነካ ካደረኩኝ በኋላ ስንት ፎቶ ነው ሰፖርት የሚያደርገው? ወደ 5 ፎቶ። 1 እዚህ ጋር አለ፣ 2 እዚህ ጋር አለ፣ 3 እዚህ ጋር አለ፣ 4 እዚህ ጋር አለ፣ 5 እዚህ ጋር አለ፣ ከዚህ ጋር 6 ማለት ነው። 6 ፎቶ መለጠፍ ትችላላችሁ። ከዛን ዩዘር ኔም ለመቀየር እዚች ጋር ናይክ ኔም የምትላለች እዚች ጋር እንቀይራለን። ከዛ ውጭ ጀንደር ላይ ስንደርስ ጀንደር ካውንትሪ ላይ ስንደርስ ምንድነው የሚለው? ጀንደር ሜል ፊሜል ይልና ከዛ ምንድነው የሚለው? ከፊት ዋርኒንጉ ምን ይላል? ካኖት ቢ ሞዲፋይ ኦፍ ፊሜል ይላል።
ከዛን ይቀጥልና ቀን መቀየር ትችላላችሁ፣ ችግር የለም። ሌላኛው ይኸው ካውንትሪ ላይም እንደዚሁ ምንድነው የሚለው ካኖት ቢ ሞዲፋይድ ይላል። ይሄም የማይቀየር ነው ይላል። ሌላኛው ቅድም ያልኳችሁ ሰልፍ ኢንትሮዳክሽን ወይም ደግሞ ስለ ራስ ገለጻ ማድረግ ይህንን እሰራለሁ የሚል ጽሁፍ እዚህ ጋር ነካ ታደርጉና ይኸው እዚች ቦታ ላይ የሆነ ጽሁፍ ትጽፉና እዚህ ጋር ታስቀምጣላችሁ ማለት ነው። ለምሳሌ እኔ እገሌ ይባላለሁ ብላ 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 ኤንድ ብላ 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 ሶ ከዛን ጨረስኩኝ ማለት ነው። ከዛን ሴቭ አደርጋለሁ። ሶ እኔ አሁን ስለማልፈልግ እወጣለሁ ወደኋላ። ኦኬ ልመለስ። ናይክኔሙ ላስተካከል። ይህንን ስም ልስጠውና የቅድሙን አመለወርቅ የሚለውን ስም አስቀምጣለሁ። ከዛ ውጭ ግን እዚህ ጋር አሁንም ኢንስትራክሽን ሁሉ ጊዜ ይምራችሁ። እሺ ኢንስትራክሽን ሪማይንደር ይልና ላሳውቃችሁ ይላል። ኒው ዩዘር ካን ቼንጅ ዜር ኒክኔም ፎር ፍሪ አፕ ቱ 2 ታይምስ ዊዚን ላስት ወይም ፈርስት 7 ዴይስ ኦፍ ሬጂስትሬሽን ሪሜይኒንግ ታይምስ 2 ይላል። ሁለቴ ነው የሚቻለው። በዚህ አዲስ የሆነ ሰው በ7 ቀን ውስጥ ሁለቴ ብቻ ነው ስም መቀየር የሚችለው ይላል። ከዛ በኋላስ ምንድን ነው የሚመጣው ካላችሁ በ10 ሺህ ኮይን ስሙን መቀየር ይችላል ይላል። እንዲህ ይላል። ስለዚህ ኤክስ አድርግና ስም እሞላለሁ ማለት ነው። ኢትዮጵያዊ ስም የዝና አሁን ሌላ እስቲ እሺ የዝና ልበልና የእናቴ ቀበጥ ተወዶ የለ እንደዚህ አይነት ስሞችን የእናቴ ቀበጥ ነኝ። ኦኬ አኒሜሽን እሺ ኦኬ እሺ ሌላ አኒሜሽን ምን ልጠቀም? ከዛም ከፈለኩኝ ካውንትሪ ቦታ ካለ ካውንትሪ የለም ኢነፍ በቃ ጨረሰ። ኦኬ የዝና የእናቴ ቀበጥ ሴቭ። እሺ አሁን ድጋሚ ስገባ አንድ ታይም ነው አንድ ጊዜ ነው የቀረክ ይላል። ያው እዚህ ጋር እንደምታዩት አንድ ቀደም ሁለት የነበረው አንድ ብቻ ቀርቷል ይላል። ስለዚህ ስፈልግ ሌላ መቀየር እችላለሁ ማለት ነው። በዚህ መንገድ ያው የዝና የእናቴ ቀበጥ እንግዲህ ፏ ብላለች፣ ብትን ብላለች፣ እየቀበጠች ነው። ትቀብጥ ይሁን አትቀብጥም እሱን በኋላ የምናየው ይሆናል።